አስተማሪው ይህንን የማያደርግ ከሆነ ሁለቱንም እኩል የሚያሳልፍ ከሆነ ነጥባቸውን እኩል የሚያደርግ ከሆነ ሽልማታቸውን እኩል የሚያደርገው ከሆነ የአስተማሪ ፍትሃዊ ነው ሊሆን አይችልም በፍጹም። ስለዚህ በምድር ላይ ሲኖር አንድ ሰው እሱን ብቻ አምልኮ ያዘዘውን ታዞ የከለከለውን ተከልክሎ በምድር ላይ ኖረ። አንደኛው ደግሞ ያዘዘውን አልታዘዘም የከለከለውን አልተከለከለም ምድር ላይ ሲያምስ ሲያበላሽ ኖረ። ሁለቱም በተመሳሳይ ሁኔታ ጀነት ቢገቡ ይሄ ፌር ነው ብለህ ታስባለህ? ፌር ሊሆን አይችልም። ስለዚህ የሱ ፍትሃዊነት እንደው የምንረዳበት ነው። ያመኑትን ሰዎች በጀነት ሲመነዳ በገነት በመንግስተ ሰማያትን በማውረስ ምንዳቸውን ሲከፍላቸው ያላመኑትን ሰዎች ደግሞ በሚገባቸው ልክ ቅጣታቸውን ሲሰጣቸው ይህ የሱ ፍትሃዊነት ነው የምንረዳው። መልእክት በእርግጥ አንድ ሰው እኮ እስልምናን ሊያውቅ አይችልም። ለምሳሌ ከቤተሰብ ያለውን እምነት ነው ይዞ የምትወጣው። እሺ ከአያት ቅድመ አያቱ ጭምር ሙስሊም የሌለው ሰው አለ። አሁን ለምሳሌ እንደኔ ኦኬ ይሄን የማወቅ ዕድል እንዴት ታገኛለህ? እኔ ለምሳሌ አሁን እያጠናው ነው፣ ግን የማወቅ ዕድሉን ማያገኝ አለ። ይሄንን አብሮ ይቀጣዋል የሚለውን ነው ያካተትክልኝ። ኦኬ እንዴት አለ መሰለ ለምሳሌ አሁን አንተ እንዳልከው የሚያጠኑ ሰዎች ክርስቲያንም ሆኑ የትኛውም ሃይማኖት ተከታይ ሆኑ የሚያጠኑ ሰዎች እውነተኛውን እስልምና ይከተላሉ፣ ይቀበላሉ። እነዛ ሰዎች ጀነትን ይገባሉ፣ ይወርሳሉ። እሺ ያ እያወቁ ደግሞ የእስልምና መልእክት ደርሷቸው የእስልምና መልእክት ከደረሳቸው በኋላ እስልምና ያፈነገጡና ችላ ያሉ ሰዎች ደግሞ ምንድነው የነሱ ደግሞ ይታወቃል ከትንሳኤ በኋላ ሲኦልን ይገባሉ ወይም ደግሞ ቅጣትን ይቀጣሉ አይደለ? እሺ መልእክቱ ያልደረሳቸውስ ጭራሹኑ መልእክት ያልደረሳቸውስ በእስልምና ምን አይነት እይታ ነው ያላቸው ከተባለ ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ አላህ ብሏል ቁርአን ላይ እኛ መልእክተኛ ሳንልክ ማንንም ሰው አንቀጣም። ስለዚህ አላህ ፍትሃዊ ነው። መልእክት ያልደረሰውን ሰው አይቀጣም። አላህ መልእክት ለደረሰው ብቻ ነው አላህ የሚቀጣው። ገብቶሃል አይደል? ለምሳሌ እኔ መልእክት ደርሶኛል፣ አንተም መልእክት ደርሷል። ስለዚህ ሁለታችን ነው በቅጣት መቀጣትና አለመቀጣት የሚባለው ነገር ውስጥ የምንገባው። ለማንኛውም ወደድ ተመልሶኛል። ሌላ ጥያቄ ግን አለኝ። ቆይ ላዘጋጅና ገባለሁ እንደገና። ኦኬ ትችላለህ። ከፈለክ እዚሁ ሆነ እንትን ማለት ትችላለህ። እሺ ማስተካከል። ኦኬ ችግር የለውም። ኦኬ ዴቭ አለ? ዴቭ ወይ እንዴት ነህ? እንዴት ነው? አለን። ኦኬ ከየት ቤት እምነት ነህ? ከፕሮቴስታንት። ኦኬ መልካም። ጥያቄ አለህ ነው? አዎ ጥያቄ ነበረኝ። ዌልካም። እሺ ጥያቄ ልቀጥል? አዎ ወደ እስልምና ሃይማኖት ይህን ሰሞን ዝም ብዬ እንትን ማለት ጀምሬ ነበርና በእስልምና ሃይማኖት ውስጥ ኢየሱስ ክርስቶስ አልተሰቀለም፣ አልሞተም፣ አስመሰለባቸው ወር ደግሞ አላህ በተአምር ቀየረባቸው ነን የሚል ጥቅስ አለ። ይህን እንዴት ትመለከተዋለህ? በሁለት አይኖቼ ነው። ኦኬ ስለዚህ ኢየሱስ ትክክል ተቀይሯል ወይስ ደግሞ እንደዛ ተደርጓል? ማለት ያልከው አልገባም። እንዴት ትመለከተዋለህ ስትለኝ ለምሳሌ ቁርአን በስልክ ይዤ ከሆነ መመለከተው በሁለት አይኔ እንደዚህ አድርጌ አየዋለሁ። መመለከተው እንደዛ ነው። ጥያቄ እኔ ኢየሱስ ክርስቶስ አልተሰቀለም አልሞተም ከሚሉት ወይ ደግሞ ቁርአንን ይሄንን በስህተት መልኩ እኔ ስለምመለከተው እንዴት ትክክል ሊሆን ይችላል? ወይ ደግሞ ሪዝኑ ምንድነው? ኢየሱስ ክርስቶስ ካልሞተ የተሰቀለው በቁርአን ማን ነው? ኢየሱስ የተሰቀለው ማን ነው? ይሄንን አንደኛ። ኦኬ ምን መሰለህ እንደ እስልምና አስተምሮ ኢየሱስ ክርስቶስ አልተሰቀለም። ቁርአን ላይ አላህ እንደሚነግረን እጠብቅሃለሁ ብሎ ቃል ገብቶለታል፣ ጠብቆታል። እጠብቅሃለሁ ብሎ ቃል ገብቶለታል። ታዲያ ማን ነው የተሰቀለው? ለምሳሌ አስመሰለባቸው የሚለው ለማን ነው ሲባል አላሁ ጀለ ወዐላ ኢየሱስ ክርስቶስን ወይ ደግሞ ነብዩላህ ዒሳን አለይሂ ሰላምን ወደ ሰማይ እንዲያርግ አድርጎታል። እንዲሁ ደግሞ በሱ ቦታ ደግሞ ኢየሱስ ክርስቶስን የሚመስል ሰው በሱ ቦታ እንዲሰቀል አድርጎታል። በነገራችን ላይ አንድ ሐሳብ እንድትወስዱ ይቆራረጣል።
የስቅለት ሐሳብ እንዴት መሰላችሁ? ስቅለት ላይ ጭራሽ ሙሉ ለሙሉ የተሰቀለ ሰው አይደለም። የተሰቀለ ሰው አለ። ነገር ግን ኢየሱስ ክርስቶስ አይደለም የተሰቀለው። የተሰቀለው ኢየሱስ ክርስቶስ አይደለም፣ ሌላ ሰው ነው የተሰቀለው። በሱ ተመስሎባቸው ነው የተሰቀለው። ገብቷል አይደለ? እና እንዴት ነው የምታየው ላልከኝ እንደዛ ነው። ምናልባት እሺ ኢየሱስ ክርስቶስ ወይ ደግሞ ኢሳ የአላህ መልእክተኛ ነው። የአላህ መልእክተኛ እስከሆነ ድረስ ቀጥታ መልእክት ሊያስተላልፍ ነው ወደ ምድር የመጣው። ስለዚህ መጽሐፍ ቅዱስን በየትኛው መስፈርት ሄደ ስታነበው ኢየሱስ ክርስቶስ ሞቷል፣ በሶስተኛው ቀን ድል አድርጎ ተነስቷል። ስለዚህ የትኛውን መጽሐፍ ቅዱስን ደግሞ እንድናምን ቁርአን ራሱ ወንጌላትንና ተውራትን እንድንጠይቅ ያስገድዳል። ስለዚህ መጽሐፍ ቅዱስን እንዳምን ቁርአን ካስገድደኝ መጽሐፍ ቅዱስ አልዋሸም ማለት ነው። ምክንያቱም ወንጌላቱ ሁሉ እንደተሰቀለ፣ እንደሞተ፣ በሶስተኛው ቀን እንደተነሳ ወንጌላቱ አስተምሮናል። ቁርአን ላይ ደግሞ ኢየሱስ ክርስቶስ አልሞተም፣ አልተሰቀለም። ይህንን ቀጥታ ቃል በቃል ከኢየሱስ አፍ የሰማነው ትምህርት ነው። ስለዚህ ቁርአን ላይ ከኢየሱስ ከሞተ ከምናምን ዓመት በኋላ መጥቶ ኢየሱስ አልሞተም፣ አልተሰቀለም አስመሰለባቸው። ካስመሰለ ኢየሱስ ክርስቶስ አስመሳይ ነው በቁርአን ማለት ነው። ምክንያቱም ኢየሱስ ባንደበቱ ማነህ ትንሽ ጥያቄን ባታስረዝመው ደስ ይለኛል። በጣም እየረዘመብኝ ነው ጥያቄ፣ ሀተታ እየሆነ ነው ማለት በጣም ሀተታው እየረዘመብኝ ነው ጥያቄ። እሺ ስለዚህ በኢየሱስ ክርስቶስ ውሸታሙ ኢየሱስ ነው ማለት ነው በመጽሐፍ ቅዱስ ያለው ያልተሳካለት። እንዴት መሰለ ብራዘር፣ ለምሳሌ ኢየሱስ ክርስቶስን ሊሰቅሉ ሲመጡ ፈሪሳውያኖች እሱን ያውቁት ነበረ? በሚገባ። ማን እንደሆነ ያውቁት ነበረ? በሚገባ። እሺ ኢየሱስ ክርስቶስን ታዲያ ይሁዳ ነው አይደል ሄዶ የሳመውና ምልክት የሰጠው? አዎ። ምልክት መስጠቱ ለምን አስፈለገ? ያላወቁት እኮ ሊገሉት ወይ ደግሞ ሊሰቅሉት የመጡ እንጂ የእስራኤል ሕዝብ በሙሉ ያውቀዋል ይከተለው። ስለሱ አይደለም ሊገሉት የመጡ ሰዎች ማን እንደሆነ ያውቁት። ሊገሉት የመጡ ሰዎች ኢየሱስ ክርስቶስ ይሄ ነው የሚባለውን ሰው ያውቁታል? ባያውቁት ኖሮማ አላህም እኮ አያመሳስልባቸውም ነበረ። አይደለም እያልኩ ያለው አልገባህም። እሱ መሆኑን ያውቁታል ወይ? ሰው እንዲጠቁማቸው ለምን ፈለጉ? ወታደሮቹ ድንገት አያውቁትም ሊሆን ይችላል። ጎበስ አያውቁትም አይደለ?